ለምንድነው ያልኩሽን ማታዘዥኝ ብላችሁኛል። አራት ቦታ ወይም ደግሞ እንደ ድሮ ትምህርት ቤት እንደምንሄደው እስኪ ጸጉርሽን ሰርተሽ አሳይን ብላችሁኛል። ከዚህ በፊት የሰራሁት ቪዲዮ ከታች ላይ አለ፣ የጸጉር አሰራር ሹርባዎች በየአይነት ማለት ነው። ነገር ግን ለዛሬው ያው ቪዲዮ ትንሽ አጠር ያለ ቤት የሰራሁትን ነበረኝና ኤዲት አድርጌ ላሳያችሁ ከፎቶ ጋር አብሬ አድርጌ ማለት ነው። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። በዛ አጋጣሚ አዳዲስ የምትመጡ ሰብስክራይብ ማድረጋችሁ እንዳትረሱ። ነባር ጓደኞቼ ሁሌም አብራችሁ ስለምትሆኑ እጅግ በጣም አመሰግናለሁኝ። እግዚአብሔር አምላክ ሀገራችንን ሰላሙን ያምጣልን እላለሁኝ። እንግዲህ በምታዩት መልኩ እኔ የራሴን ጸጉር በፊት ቆንጆ እያደረኩ ይኸው በምታዩት ሾርባ፣ ሁሉም ይሄ ጋር የተሰራው ሾርባዎች በፎቶ ላይ የምታዩት ማለት ነው ራሴ ነበር ምጎነጉናቸው። ያሁኑን ያርገውና ትላላችሁ እንደደረሰው ማለት ነው። ምክንያቱም በፊት ብዙም አይሸለቸኝም ነበር ጸጉሬ የተሰራ፣ አሁን ይሸለቸኛል፣ ይደክመኛል እጄን ማለት ነው። ያዝለኝ ዛል ነው የሚለው እና በዚህ መልኩ ግን አራት ቦታ ሰርተሽ አሳየን፣ ለምንድነው ጸጉርሽን ስትሰሪ ማታሳየኝ ያላችሁኝ ያላችሁ እና ይኸው ጸጉሬ አራት ቦታ ሰርቼ ላሳያችሁ። ከዚህ በፊት የተነሳሁት ፎቶ እዩት። ፎቶ ላይ እንደምታዩት እሱ ራሴ ነኝ የሰራሁት። ይሄን ደግሞ ቤት ውስጥ ሲሆን ይሄ ሁለቱም ፎቶ የምታዩት አሁን ይሄ የቤት ውስጥ ሲሆን የምጠቀማቸው እንደዚሁ ሾርባ ሰርታችሁ አራት ቦታ ወይ ሶስት ቦታ ጎንጉናችሁ ጸጉራችሁ አረፍ እንዲል የምጠቀመው ነው። ይሄ ደግሞ በቪዲዮ ላይ የምትመለከቱ እንግዲህ ወጣ ስል የሆነ ሰዓት ተሰርቼው ያነበረ ቪዲዮ ነው። የቆየ ከ2 አመት ይሁን አላቅም፣ 1 አመት እንደዛ ይሆነዋል። ከዛ ይሄን ይመስላል ማለት ነው። አራት ቦታ ሰርተሽ ያሳየኝ ያልሽው ልጅ ቆየሽብን፣ ለምንድን ነው ያልኩሽ ማለት ታዘዥ ብለሽኛል። ይቅርታ ስለቆየሁኝ ማለት ነው። ትንሽ ሰሞኑን ብዙም አልተመቸኝም። በነገራችን ላይ ከእንግዲህ ወዲያ ትንሽ ልጠፋ እችላለሁ ትላላችሁ ካላበረታታችሁኝ ማለት ነው። አበረታቱኝ ሁላችሁም፣ ሰብስክራይብ እያረጋችሁ አዳዲስ የምትመጡ ብዙዎቻችሁ ደግሞ ሰብሳት ታረጉኝ ነው የምታዩኝ ማለት ነው። ላይክ ማድረጋችሁን አትርሱ። ሌላም አስተያየት እቀበላለሁኝ። እንግዲህ ለጊዜው ግን ትንሽ ስለቆየሁባችሁ ይቅርታ። እንግዲህ በምታዩት መልኩ አራት ቦታ ጎነጎንኩት ወፈር አድርጌ ማለት ነው። በእርግጥ የኔ ጸጉሬ ያን ያህል እንትን አይደለም፣ ግን እዩት። አራት ቦታ ጎንጉኘው በዚህ መልኩ ይሄንን ይመስላል። እንግዲህ አራት ቦታ ጎንጉነሽ አሳየኝ ነው ያለችኝ። እንግዲህ አራት ቦታ ጎንጉኘ ይሄንን ይመስላል። ብዙም ካሜራ ጥራት ስለሌለው ቪዲዮ ለመቅረጽ ደስ አላለኝም ሰሞኑንና ለዛ ነው ስልኬ እንዳጋጣሚ ሆኖ እንዳለ ሙሉ ለሙሉ የድሮ ፎቶዎች የድሮ ቪዲዮዎች ሙሉ ነው የጠፋብኝና በዛ አጋጣሚ ካሜሬ ሁሉ ነው የተበላሸው። ስለዚህ ለዛ ነው የጠፋሁትኝ። አንዱም እሱ ነው ምክንያቴ። ከዛን ይኸው እንደምታዩት አራት ቦታ ጎነጎንኩት። እዩት ሲያምር የምር። እኔ ግን ሾርባ ተሰርተው ማለት እንደዚህ ጸጉራችሁ ከጫፉ ማለት ነው ጫፍ ድረስ ተጎንጉኖ ሳይ ደስ ስለሚል የጫፍ ድረስ ጎነጉኗል። በነገራችን ላይ ፈትት ጫፍኑም ደግሞ ፈታችሁ በሁለት አይነት። በነገራችን ላይ ሄጋ ደግሞ ክፍሉ ትክክል አይደለም። እንዴት ነው የሰራሽው እንዳትሉኝ እንዳስቁብኝ ማለት ነው። እኔ ዝም ብዬ ነው የሰራሁት ማለት ቤት ውስጥ ስውል እንደዚህ ነው የምውለው። ሻሽ ስለማላስር እንደዛ አድርጌ ነው የውሻሽ እያስር ግንባሬን አሽሽቸው ነበር ድሮ። አሁን እየመለስኩ ነው ትላላችሁ። የምሬን ነው። በፊት ሻሽ አስር ነበርና አሁን ሻሽ አላስርም። ስለዚህ በዚህ መልኩ ጎንጉኜ ቤት ውስጥ እንደዚህ ውላለሁኝ። ያዘሽኝ ልጅ ሌላም አለ። ቅባትም የምትጠቀሚው ሻምፖም ያላችሁኝ ያላችሁ ሰሞኑን ሻምፖና ኮንዲሽነር የምጠቀመውን አሳያችኋለሁ። ለዛሬ ግን ቤታችሁ ስትውሉ የምትጠቀሙት እንደዚህ አይነት ሾርባዎች ሰርታችሁ፣ ሌሎችም ሾርባዎች አይነቶች አሉ እንደምታዩት ፎቶ ላይ ያሳየኋችሁን አይነት፣ እንዲሁም ደግሞ ሌላ ፎቶዎች በዚህ መልኩ ጎንጉኜ ጫፍጫፉን እለቀዋለሁኝ። እንዲሁም ደግሞ ጫፉን ብቻ ጎንጉናችሁ በመጀመሪያው ላይ እንዳያችሁት ፎቶ ዳርዳሩን መልቀቅ ትችላላችሁ። ብቻ እናንተ በሚያምርባችሁ። እኔ አሁን ልወጣ ስላልሆነ ቤት ውስጥ ሆኜ ስለሆነ በዚህ መልኩ፣ አንዳንድ ቀን ደግሞ በጣም አስቸኳይ ነው ማለት መውጣት ሳለብኝ እንደዚህ ፈተዋለሁኝ። ጫፉን ፈትቼው እንደዚህ ሆናለሁ። ወይ ደግሞ እንደዛው አራት ቦታ እንደተጎነጎነም ልወጣ እችላለሁኝ። ያም ሆነ ያ በእናንተ ብቻ በሚመቻችሁ ስታይል ላይ ፎቶ ላይ እንደምትመለከቱት ደግሞ በቁጥርጥር መልክ የሰራሁት ከዚህ በፊት ቪዲዮ አለ፣ ከታች ይዩት። እሱ እንደውም ቆንጆ ቪዲዮ ነው፣ ካሜራም ሳይበላሽ ቆንጆ ተሆኖ የተሰራ በዚህ በፎቶ መልክ አይነት የተሰራ ቪዲዮ ነው እና በጣም ተወዱታላችሁ። ከታች ሊንኩን አስቀምጥላችኋለሁኝ። በቁጥርጥር መልክ ሰርቸዋለሁኝ። እንዲሁም ደግሞ ዝም አምፖሎ ማለት ነው እንደ ድሮ እንደ ትምህርት ቤታችን እንደሱ ተሰርቸዋለሁኝ፣ ራሴ ሰርቸዋለሁኝ እና ሹርባ ጸጉር ቤት ተሰርቸዋል አላቅም ማለት ስንት አመት ቆይ ወደ 7 አመት ሆነው ሾርባ ጸጉር ቤት ተሰርቼ ካወቅኩ ማለት ነው። ሰዓትም ይሁን ሾርባ ተሰርቼ ካወቅኩ ራሴ ነኝ የምሰራው። ሰዓት ያው ራሴ ማለስለስ ከፈለኩኝ አለሰልሰዋለሁኝ አንዳንዴ ማሽን እጄ ላይ ስላለ ማለት ነውና እንጂ ሾርባ ጸጉሬን እጄ ሰው ተሰራኝ ጀስት በቃ አሁን 7 አመቱ። ስለዚህ በሚቀጥለው ከ2 ከ3 ወር በኋላ ግን አሳያቸዋለሁኝ ጸጉሬን ተሰርቸው
አሳያችኋለሁ። ከሁለት ከሶስት ወር በኋላ ጠብቁኝ፣ እግዚአብሔር ከፈቀደ ማለት ነው። እና በዚህ መልኩ ለዛሬው ያስኩላችሁ ይሄን ይመስላል። እንግዲህ ጽዮን ሆይ እያልኩ እጠራሻለሁ፣ ጽዮን ሆይ እያልኩ እጠራሻለሁ።